እግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ስሙ ለዘላለም ጌታ ነው። በእግዚአብሔር ልብ ውስጥ ሁል ጊዜ አንድ ጩኸት አለ። የልጁ የኢየሱስ ክርስቶስ ጩኸት፣ የልጁ የኢየሱስ ክርስቶስ የመስቀሉ ስራ ስሙ ለዘላለም የተባረከ ይሁን። ዛሬ ስለ ወንጌል እንመለከታለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወንጌል እንደምናውቀው ብዙዎቻችን ተብለናል፣ እናውቀዋለን። ግን ለማስታወስ ያህል ነው። ወንጌል ማለት መልእክተኛ ማለት ነው። ወንጌል ማለት የተላከ ማለት ነው። ወንጌል ማለት የራሱ ሐሳብ ይዞ የመጣ ሳይሆን የተላከ የላኪውን ሐሳብ ይዞ የመጥቶ የሚናገር የራሱን ሐሳብ መጥቶ የሚናገር ሳይሆን የላከው አለ፣ የላከው የነገረው መልእክት አለ። ያንን መልእክት ደግሞ የሚያስተላልፍ ማለት ነው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢቫንጌላውያን ወንጌላውያን በቃ ጎስፕል ማለት ይሄ ነው። ስሙ ለዘላለም የተባረከ ይሁን። በዮሐንስ ወንጌል 7:16 እና 18 እንደዚህ የሚል አለ። ቁጥር 16 ላይ እንደዚህ አለ። ኢየሱስም መልሶ እንዲህ አላቸው፣ የማስተምረው ትምህርት ከራሴ ሳይሆን ከላከኝ የመጣ ነው። ኢየሱስ ክርስቶስ እኔ መልእክተኛ ነኝ እያለ ነው። ስሙ ለዘላለም የተባረከ ይሁን። የራሴን ሳይሆን የምሰራው የራሴን ሐሳብ፣ የራሴን እቅድ፣ የራሴን ፕሮግራም፣ የራሴን አጀንዳ ሳይሆን የላከኝ አለ። የላከኝ አጀንዳ አለው። የላከኝ ሐሳብ አለው። የላከኝን ነው ልፈጽም የመጣሁት። ለኛ እየነገረን ነው። ለባሪያዎቹ እየነገረን ነው። መሰረቱን እየጣለ ነው። መሰረቱን እያስተካከለ ነው። ኢየሱስ ክርስቶስ ስለኛ ስለመጣ የራሱን ሐሳብ የራሱን እኛን ወክሎ ስለመጣ የኛ አምሳል ስለሆነ በእኛ ተመስሎ በስጋ ሆኖ ስለመጣ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እያስተማረን ነው፣ እየነገረን ነው። ቀጥሎ ቁጥር 18 ላይ እንደዚህ የሚል ቃል አለ። የምፈልገው ይህንን ነው። እኛ የኢየሱስ ክርስቶስ ዱካ ተከታዮች ነን። እኛ የኢየሱስ ክርስቶስ ደቀ መዛሙርት ነን። ደቀ መዛሙርት የተባሉት እውነተኛ ደቀ መዛሙርት ስለሆኑ ነው። እኛ የኢየሱስ ክርስቶስ ተከታዮች ነን። ቀጥሎ እንደዚህ አለ፣ ከራሱ የሚናገር ያን የሚያደርገው ለራሱን ክብር ስለሚሻ ነው። ወንጌል እንደዚህ አይደለም። ወንጌል የሚነግረን ነገር ኢየሱስ ክርስቶስ ገና ከመጀመሪያው ተነግሯል። በወንጌል ስም የራሳቸውን ሐሳብ የሚያስተላልፉ አሉ። በወንጌል ስም የራሳቸውን አጀንዳ፣ የራሳቸውን ፐርፐዝ፣ የራሳቸውን ዓላማ የሚያስተላልፉ የሚያሰራጩ አሉ። ቁጥር 18 ላይ እንደዚህ ነው፣ ከራሱ የሚናገር ያን የሚናገረው ለራሱ ክብር ስለሚሻ ነው። ስለላከው ክብር የሚሰራ ግን እርሱ እውነተኛ ነው፣ ሐሰትም አይገኝበትም። አንዳንዶች ከራሳቸው አፍልቀው የሚናገሩት አለ። በወንጌል ስም እንሰበሰባለን፣ በወንጌል ስም ቸርች እንሄዳለን፣ በወንጌል ስም የሆነ ስብሰባ እናደርጋለን። ግን የሚናገሩት በወንጌል አስመስለው የራሳቸውን ሐሳብ፣ የቤት ጣጣቸውን፣ አንዱ ለአንዱ የተጋጨውን ብቻ ከወንጌል ውጭ የሆነ ብዙ ትምህርት አለ፣ ብዙ ስብሰባ አለ፣ ብዙ። ኢየሱስ ክርስቶስ ግን አላደረገውም እንደዛ። ብዙ የሚያናድድ፣ ብዙ የሚያጋጭ፣ ብዙ የተለያየ ነገር ቢኖርበትም ኢየሱስ ክርስቶስ እስከ መጨረሻው ጸንቶ የላከውን ሐሳብ ፈጽሞ ነው የሄደው። ዛሬ ወንጌላችን ጉልበት ያጣው፣ አቅም ያጣው፣ ኃይል ያጣው ስለምንድን ነው ከተባለ ትምህርቴ ተነካ፣ እንትኔ ተነካ፣ ምናምኔ ተነካ ብለን ራስ በራሳችን የምንገዳደለው፣ ክርስቲያን ለክርስቲያን የምንጠፋፋው፣ ከወንጌል ውጪ የሆነ በቃ የተለያዩ ትምህርቶች፣ ሰው ሰራሽ ትምህርት፣ ጉባኤ ሰራሽ ትምህርት፣ ህዝብ እንዳይበተንብን የምናወጣው ትምህርት፣ ህዝብ ጥሎን እንዳይሄድ የምንደረድራቸው የተለያዩ ማስፈራራቶች፣ አረ ብዙ አይነት ያለው ብዙ። ይሄ ወንጌል አይደለም። ስለ ወንጌል ግን ኢየሱስ ክርስቶስ ሲናገር እንደዚህ ነው፣ ስለላከው ክብር የሚሰራ ግን እርሱ እውነተኛ ነው፣ ሐሰት የለበትም። የተላከንበት ዓላማ አለ። ስለ ልጁ ስለ ኢየሱስ ክርስቶስ መልእክታት ብንመለከት፣ እነ ጳውሎስ ብንመለከት፣ ሐዋርያቶች ብንመለከት፣ ስለ ልጁ ስለ ኢየሱስ ክርስቶስ ሐሳባቸውን የሚያስጥል ይገጥማቸዋል። አዎ ሐሳባቸው እንዳይረመድ በብዙ መሰናካከል ውስጥ ያልፋሉ። አዎ ግን በእስር ቤት የሚሆን በምንም ባገኙት አጋጣሚ ሁሉ ወንጌሉን ሰብከው ነው ያለፉት። ወንጌሉን አስተላልፈው ነው የሄዱት። ለምን? ከኢየሱስ ክርስቶስ የተላኩ ናቸው። ከኢየሱስ ክርስቶስ የኢየሱስ ክርስቶስ ሜሴንጀር ናቸው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። መልእክታት ላይ እንመልከት። መልእክታት ላይ ስንመለከት በሁለተኛ ጢሞቴዎስ 2:4 ላይ እንደዚህ የሚል ቃል አለ። በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጠራል እንጂ በሌላ ስራ ራሱን አያጠላልፍም። ወታደር ለምሳሌ አንድ ሀገር ሄደ ተዋጋ ሲለው የተላከበት ቦታ ይሄዳል እንጂ
የተላከበት ዓላማ ሄዶ ያንኑ ዓላማ ይፈጽማል እንጂ በሌላ ነገር ጥልፍልፍ ብሎ አዛዡ አዞታል። ሂድና እዚህ ቦታ ሚሽን ፈጽም ብሎታል። ሂድና እዚህ አካባቢ የላኩውን ፈጽም ብሎታል። የላኩውን ሰልል ብሎታል። ሂድና እንደ ወታደር ታዛዥ ነው ወንጌላዊ ማለት። ወንጌላዊ ማለት የራሱ ሐሳብ፣ የራሱ እቅድ፣ የራሱ ፕሮግራም ሄዶ የሚሰራው የለውም ከነጭራሹ። ልክ እንደ አዛዥ አለው። አዛዡ አዞታል። ወንጌላችን አራቱን ወንጌል ማንበብ ነው። መጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ ስለ ኢየሱስ የሚናገር ነው። ስለ ኢየሱስ ብቻ እንናገር፣ ስለ ኢየሱስ ብቻ እናውራ። በዚህ መሃል ራስ በራሳችን ስንጠላለፍ ቤተክርስቲያኔን ሰደበ፣ እንትኔን ሰደበ፣ በዚህ ወጥቶ በዚህ ያደረገ ልርገመው፣ በዛ ወጥቶ በዚህ ገብቶ ስንባባል ብዙ ነፍሳት ወደ ሲኦል እየሄዱ ነው። ብዙ ነፍሳት ወደ ጨለማ እየሄዱ ነው። ኢቭን ኢፍ በቸርቻችንም ብዙ ነፍሳት እየወጡ እየሄዱ ነው። የምንመከረው አይሰራ፣ እንትን የምንለው አይሰራ። ያሉት ትንሽ ጠንካራ ነፍሳት ብዙ ነፍሳት ይድናሉ። ብዙ ነፍሳት ከቤቱ ይወጣሉ። ብዙ ነፍስ እየተቀበዘበዘች ነች። ረፍት የለም፣ ሐሴት የለም፣ ደስታ የለም። እውነተኛ ወንጌል ስለሌለ በቃ ሐዋርያቶች ውስጥ እንመልከት። የሐዋርያን ስራ መጣ፣ ሞተ፣ ተነሳ፣ እንደገና ተመልሶ ይመጣል። በቃ ይህንን እኮ ነው የሚናገሩት። ሌላ ነገር እኮ የለም። የገደላችሁት ተነስቷል። የገደላችሁት እሱ አዳኝ ነው። የገደላችሁት እሱ ነው ወደ እግዚአብሔር የሚያቀርብ። በቃ ይሄ ነው መልእክታቸው። በቃ ይህንን እኮ ደጋግመን ብናደርገው ፈውስ፣ ታምር፣ ድንቅ፣ ሚራክል፣ ወንደር፣ ዓለም ግራ የሚያጋባ ታምር፣ ዓለም በቃ ኮንፊውዥን የሚያደርግ ኮንፊውዥን፣ የመረጋጋት በባዶ የሚያስደስት ለዚህም መንገብገብ ሳይሆን ስለ ኢየሱስ ክርስቶስ እንደነ ካትሪን ኩልማን እንመልከት፣ እነ በየኔንን በነበራቸው ዘመን እንመልከት። በቃ ስለ መንፈስ ቅዱስ ተንገብግባ ነው የምትናገረው። ስለ መንፈስ ቅዱስ ስትናገር መንፈስ ቅዱስ ራሱ በራሱ ይገለጣል። አረ ወደዚህ ዓለም እንግባ፣ እግዚአብሔር ወደዚህ ዓለም ይመልሰን። እናንተ ይህን ቪዲዮ የምትመለከቱ ኢየሱስ ክርስቶስን ስበኩ። ኢየሱስ በአደባባይ እንደምንናገር በጓዳችንም በፋውንዴሽን ክላስ በውስጥም ስለ ኢየሱስ ክርስቶስ ብቻ በውስጣችንም ስንመረመር ስንታይ አደባባይ የምንሰብከው እውነተኛ ወንጌል፣ አደባባይ የምናወራው እውነተኛ ወንጌል፣ አደባባይ ላይ ቆመን የምናገረው ኢየሱስ ያድናል ስንል እውነተኛውን ጎስፐል ነው የምንናገረው። ቤተክርስቲያን ውስጥ ከተገባ በኋላ ግን ሌላ ዓላማ፣ ሌላ ራዕይ፣ ሰውን የሚያከብር የሆነ ቡድንተኝነት፣ የሆነ ቸርችኝነት፣ የሆነ በቃ ታቅፈን በቃ የኛ ቸርች ብቻ አይደለም። እግዚአብሔር ይህንን አይፈልገውም። 24 ሰዓት ልጁ ኢየሱስ ክርስቶስ እንዲነገር ነው የሚፈልገው። 48 ሰዓት ስለ ልጁ ኢየሱስ ክርስቶስ እንዲወራ ነው የሚፈልገው። ኢየሱስ ክርስቶስ ያድናል። ስለ ኢየሱስ ብቻ እንመስክር፣ ስለ ኢየሱስ ብቻ እናውራ። በየትኛውም ጊዜ በየትኛውም ወቅት መድረክም ይሁን ምንም ይሁን በየትኛውም አጋጣሚ ይሁን ስለ ኢየሱስ ክርስቶስ ብቻ እናውራ። እግዚአብሔር የዛኔ ይከብራል፣ ክብሩንም ይገልጣል። ጌታ ሆይ እናመሰግናለን። በልጅህ በኢየሱስ ክርስቶስ ስም